ሰበር ነው አሁን የገባ የአሜሪካ ይግባኝ ሰሚ ፍርድ ቤት የትራምፕ አስተዳደር በሚሊዮን የሚቆጠሩ ስደተኞችን ያለ ዋስትና እንዲያስር የሚፈቅድ ፍርድ ሰጥቷል። በዛሬው ዕለት ለበርካታ ስደተኞች መልካም ዜና አይደለም፣ በተለይ በህጋዊ የመኖሪያ ፍቃድ ላይ ያላቸው ወገኖች ማለት ነው። የአሜሪካ ፌደራል ይግባኝ ሰሚ ፍርድ ቤት በሀገሪቱ ውስጥ ለበርካታ ዓመታት የኖሩ ሰነድ የሌላቸው ስደተኞችን ያለ ዋስትና የማሰር መብት ለትራምፕ አስተዳደር የሚሰጥ ውሳኔ አስተላልፏል ይላል መረጃው። ፕሬዚዳንት ትራምፕ የጀመሩት መጠነ ሰፊ ስደተኞችን የማባረር ዘመቻ የሚያጠናክር ድል ሆኖላቸዋል ሲል ሲኤንኤን አሁን ዘግቧል። በወግ አጥባቂነቱ የሚታወቀው የአምስተኛው የዩኤስ ይግባኝ ሰሚ ፍርድ ቤት ወይም ፊፍዝ ዩኤስ ሰርኪት ኮርት ኦፍ አፒልስ በ2-1 በሆነ ድምጽ የተላለፈው ይህ ውሳኔ በቴክሳስ፣ ሉዊዚያና እንዲሁም ሚሲሲፒ ግዛቶች የሚኖሩ በሚሊዮን የሚቆጠሩ ስደተኞችን ይመለከታል ብሏል። ከዚህ ቀደም የነበረው አሳር ስደተኞች ጉዳያቸው በፍርድ ቤት እስኪታይ ድረስ በዋስትና ማለትም ቦንድ አስይዘው ከእስር ወጥተው እንዲቆዩ የሚፈቅድ የነበረ ቢሆንም አዲሱ ውሳኔ ግን መንግስት ስደተኞችን ያለ ምንም የዋስትና ችሎት እንዲያስር ስልጣን ሰጥቶታል። ምንም እንኳን ሌሎች የሀገሪቱ ይግባኝ ሰሚ ፍርድ ቤቶች በጉዳዩ ላይ ውሳኔ ያልሰጡ ቢሆንም የአምስተኛው ወረዳ ፍርድ ቤት የሰጠው ብይን ጉዳዩን በቀጥታ ወደ አሜሪካ ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት ሊወስደው እንደሚችል የህግ ተንታኞች እየገለጹ ነው። ይህ ውሳኔ እስካሁን በታችኛው ፍርድ ቤት ውድቅ ሲደረግ የቆየ ቢሆንም አሁን ግን ለመጀመሪያ ጊዜ በይግባኝ ሰሚ ደረጃ ተቀባይነት አግኝቷል። ያው መረጃውን አድርሰናቸዋል። ጠበቆች አነጋግረን ሰፊ ዘገባ ቮይስ ኦፍ ቪኦኤ በሚለው የዩቲዩብ ቻናል ላይ ዘናላችሁ እንቀርባለን። አሜሪካን ሀገር መታችሁ የጥገኝነት ማመልከቻ ካስገባችሁ በኋላ ለረጅም ዓመታት ይሄ የጥገኝነት ማመልከቻችሁ ውሳኔ ሳያገኝ ለቆያችሁ ሰዎች ዛሬ አንዳንድ እምላችሁ ነገር አለ። መፍትሄ ይሆናል ብዬ ስለገመትኩኝ አላን ጉደታ ነኝ። ከአላን ጉደታ የጠበቃ ቢሮ ነው። ላለፉት 8፣ 9፣ 10 ዓመታት ኢቭን ከዛም በላይ ያለ አንዳንድ አመልካች አሜሪካን ሀገር ከመጣ በኋላ ጥገኝነት ማመልከቻውን አስገብቶ አሻራ ከሰጠ በኋላ እንደ ድሮ ቢሆን በወር፣ በ2 ወር፣ በ3 ወር ጊዜ ውስጥ ሊያልቅ የሚገባው ማመልከቻ ፕሮሰስ በጣም ብዙ ሰው ባክሎጉ በጣም ስለበዛ የአሜሪካን መንግስት ላለፉት 8፣ 9፣ 10 ዓመታት ኢቭን ከዛም በላይ ቢሆን ይህንን አፕሊኬሽኖች ውሳኔ እየሰጠ አይደለም፣ ወይም ደግሞ ፕሮሰስ እያደረገ አይደለም፣ ወይም ደግሞ ኢንተርቪው እያደረገ አይደለም። ብዙ ሰው ይጉላላል። ቤተሰብ አለ፣ አገር ቤት ትዳር አለ፣ ልጆች ጥሎ ነው የሚመጣው። አንዳንድ ሰው ወደ አገር ቤት ደግሞ መመለስ አይችልም። ይሄ በሚሆንበት ጊዜ ሊያደርጉ የሚገባው አንዳንድ ነገሮች አሉ። አንደኛው የአሳይለም ቢሮውን ኤክስፔዳይት አድርጉልኝ፣ እኔ ልጆች አሉኝ ወይም ደግሞ ችግር አለብኝ፣ አሁን ባለሁበት ሁኔታ በጣም እየተቸገርኩ ነውና ሁኔታዬን አይታችሁ ቶሎ ለጉዳይ መልስ ስጡ፣ ፕሮሰስ አድርጉት፣ ኢንተርቪው አድርጉኝና መልሱን ላገኝ፣ ምክንያቱም ከቤተሰቦች የተነጣጠየ ለረጅም ዓመታት እየቆየው ነው ብሎ ማመልከቻ ያስገባል። ያ ማመልከቻ ብዙ ጊዜ ተቀባይነት አያገኝም። ያው አብዛኛው ሰው ችግር ላይ ነው ያለው ይታወቃል። ከዚህ ውጪ ግን አንድ የተለየ ነገር ማድረግ ትችላላችሁ። ምንድነው ያ? ሪት ኦፍ መንዳመስ ይባላል። ሪት ኦፍ መንዳመስ ማለት ምንድነው? አንድ ሰው እንደዚህ አይነት ፕሮሎንግድ የሆነ ረጅም የሆነ ፕሮሰስ በሚገጥመው ጊዜ መንግስትን ከሶ አስገድዶ በግዳጅ ማለት ነው ስራውን እንዲሰራ ለማድረግ ይሄንን ሪት ኦፍ መንዳመስ የሚባልን አፕሊኬሽን ለፌደራል ኮርትስ ያቀርባል። ክስ ማለት ነው። ቤዚካሊ ከሳሽ እናንተ ናችሁ፣ ተከሳሽ ደግሞ መንግስት ነው፣ ዩኤስሲአይኤስ ወይም ደግሞ አሳይለም ኦፊሱ። አፕሊኬሽኑ የሚገባው በፌደራል ኮርት ነው። ቤዚካሊ የምትሉት ነገር ምንድነው? እኔ ከመጣው 8 ዓመት ሆነኝ፣ 7 ዓመት ሆነኝ፣ 5 ዓመት ሆነኝ፣ 4 ዓመት ሆነኝ፣ ማመልከቻዬ ደግሞ ምንም አይነት እንቅስቃሴ እያሳየ አይደለም። ኮንግረስ ደግሞ ለዚህ ቢሮ ለዩኤስሲአይኤስ ወይም ደግሞ ለአሳይለም ኦፊሱ ስራ ብሎ እንደ ኦብሊጌሽን ይሄንን መስራት አለበት ብሎ የሰጠው ስራ አለ። ያንን ስራ እየሰራ አይደለም። የአሳይለም ኦፊሱ ይሄን ስራ እየሰራ አይደለም። ዩኤስሲአይኤስ ይሄን ስራ እየሰራ አይደለም። ስለዚህ ፍርድ ቤት አስገድዶ ለምን ጉዳይ እየታየልኝ እንዳልሆነ ፍርድ ቤት መጥቶ ይሄ ቢሮ መልስ መስጠት አለበት ብላችሁ ክስ ማቅረብ ትችላላችሁ። ክሱ ከቀረበ በኋላ ፌደራል ኮርት ነው ይሄ ፍርድ ቤት ከቀረበ በኋላ ብዙ ጊዜ የሚሆነው ደግሞ ነገር ልንገራችሁ። አሁን ብዙ ጊዜ ነው ይሄንን አፕላይ የምናደርገው ክላይንቶቻችን። አሳይለም ኦፊሱ ወይም ደግሞ ዩኤስሲአይኤስ መከራከሪያ ነጥብ ብዙ ጊዜ አይኖረውም። ምክንያቱም የአንድን ሰው ጉዳይ 5፣ 6፣ 7፣ 8 ዓመት ማቆየት is just completely unacceptable የሆነ ነገር ነው። ስለዚህ ይሄ ክስ ሲቀርብባቸው ምንድነው የሚሉን? ቶሎ ብለው
ኮንታክት ያደርጉናል እኛን ከሳሾቹን ጠበቆችን ማለት ነው። ኦኬ ክሳችሁን አንሱልን፣ እኛ ይሄን ሰውዬ ኢንተርቪውን ጠራውና ቶሎ ውሳኔ እንሰጠዋለን፣ ክሳችሁን ግን አንሱልን ይሉናል። በደስታ ነው እኛ ክሱን እናነሳላቸዋለን። ያ የከሰሰ ሰው ግን ጉዳዩ ቶሎ ታይቶለት ኢንተርቪው ይጠራል። ከ15 ቀን ከ3 ሳምንት በኋላ ደግሞ ውሳኔ ያገኛል። ስለዚህ እንደዚህ በጣም ብዙ የቆየባችሁ ሰዎች ካላችሁ መፍትሄ አለ። ያ መፍትሄ ደግሞ መንግስትን USCISን ወይም አሳይለም ኦፊሱን መክሰስ ነው። ብዙ መፍራት የለባችሁም። በመክሰሳችሁ ጉዳያችሁ ኤክስፐዳይትድ ይሆናል ወይም ደግሞ በቶሎ ውጤት ሊያገኝ ይችላል። ያ ፕሮሰስ ሪት ኦፍ መንዳመስ ይባላል። ፔቲሽኑን ለፌደራል ኮርት ነው የምታስገቡት። ይጠቅማችኋል ብዬ ስላሰብኩ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ሰላም ጤና ይስጥልኝ። አሰግድ ይመር እባላለሁ፣ ጠበቃ ነኝ። በዚህ አጭር ቪዲዮ ደግሞ በተደጋጋሚ የሚነሳና አድሬስ መደረግ አለበት ብዬ የማስበውን አንድ ጥያቄ ለመመለስ ሞክራለሁ። ያ ጥያቄ ምንድነው? እዚህ ሀገር ሲቲዝን የሆነ ሰው ሲቲዝንሺፑ ሪቮክድ ሆኖ ከሀገር ሊባረር ይችላል ወይ? በተመሳሳይ ደግሞ ግሪን ካርድ ያለው ሰው ግሪን ካርዱ ሪቮክድ ሆኖ ካንስልድ ሆኖ ከሀገር ሪሙቭ ሊደረግ ይችላል ወይ የሚሉ ጥያቄዎች ናቸው። ለነዚህ ሁለት ጥያቄዎች አጭሩ መልስ የስ የሚል ነው። ስለዚህ ሲቲዝንም የሆነ ሰው ግሪን ካርድም ያለው ሰው የተወሰኑ ድርጊቶችን ካደረጉ ሲቲዝኑ ሲቲዝንሺፑ ሪቮክድ ሆኖ ግሪን ካርዱም ደግሞ ያለው ግሪን ካርዱ ካንስልድ ሆኖ ከሀገር ሊባረር ይችላል። ስለዚህ ሲቲዝን የሆነን ሰው ዲናቹራላይዝ ሊያደርገው የሚችል ሲቲዝንሺፑን አስነስቶ ከሀገር ሊያስባረረው የሚችል ነገር ምንድን ነው? ስለዚህ ቤዚክሊ እነዚህና እነዚህን የመሳሰሉ ድርጊቶች ናቸው። አንደኛ ሲቲዝንሺፕን በማጭበርበር ማግኘት። ለምሳሌ አንድ ሰው ለሲቲዝንሺፕ ኢንተርቪው በቀረበ ጊዜ ወይ ደግሞ ሲቲዝንሺፑን ፋይል ባደረገ ጊዜ ፓስት ክሪሚናል ሂስትሪውን ደብቆ ሲቲዝንሺፑን ካገኘ ያ ግራውንድ ሊሆን ይችላል ሲቲዝንሺፑን ሪቮክ ለማስደረግ። ሁለተኛ ሲሪየስ ክራይም መፈጸም፣ ሰው መግደል፣ ሂውመን ትራፊኪንግ፣ ሴክስ ኦፌንሶች ውስጥ መግባት። ሶስተኛ ቴሮሪስት ወይም ናሽናል ሴኩሪቲ ትሬት መሆን። አራተኛ ፋይናንሻል ፍራውድ መፈጸም አጌንስት ዩኤስ ገቨርንመንት ኦር ፋይናንሻል ኢንስቲትዩሽንስ። አምስተኛ ክሪሚናል ጋንግ ውስጥ መግባትና እነዚህን የመሳሰሉ ነገሮችን ማድረግ ሲቲዝንሺፕን ሪቮክ አስደርጎ ከሀገር ሊያስባርር ይችላል። ግሪን ካርድ ያለው ሰው ደግሞ አግራቬትድ የሆነ ፈለኒ መፈጸም፣ ያ ማለት መርደር፣ ሬፕ፣ ድራግ ትራፊኪንግ፣ አሁንም ክራይምስ ኦፍ ሞራል ተርፕቲቭ የሚባሉ አሉ። እነዚህ ደግሞ ኢንሄረንትሊ አንድ ሰው ኢንሄረንትሊ እንደው ዲስሆነስት ነው ሊያስብሉ የሚችሉ ተፍት፣ አሶልት፣ ይሄ እዚህ ሀገር በገቡ በ5 ዓመት ጊዜ ውስጥ እነዚህ አይነት ነገሮችን መፈጸም። ድራግ ክራይምስ፣ ድራግ ትራፊኪንግ ውስጥ የገባ ወይ ደግሞ አዲክትድ የሆነ ሰው፣ በሌላ መልኩ ደግሞ ዶሜስቲክ ቫዮለንስ፣ ቻይልድ አቢዩዝ፣ ስቶኪንግ እና የመሳሰሉት ኮንቪክሽን ያለበት ሰው ግሪን ካርዱ ሪቮክድ ተደርጎ ከአገር ሊባረር ይችላል። ከዚህ ጀነራሊ ማለት የምፈልገው ነገር ምንድን ነው? ሲቲዝን የሆነ ሰው ከላይ ያደረጉትን ኦፌንሶች ካልፈጸመ፣ ግሪን ካርድም ያለው ሰው ደግሞ አሁን ያልኳቸውን ወንጀሎች ካልፈጸመ ምንም የሚያሳስበው ነገር የለም እዚህ ሀገር። በተደጋጋሚ አሁን ግሪን ካርድም ያለው ሲቲዝንም የሆነ ሰው በተደጋጋሚ ኮንሰልቴሽን ቢሮአችን ይመጣል፣ ወሪድ ናቸው። ስለዚህ ምንም የሚያስጨንቅ ነገር የለም። አሁንም እነዚህን ኦፌንሶች የፈጸመ ሰው ሊጨነቅ ይገባዋል። እነዚህን ኦፌንሶች ደግሞ ያላደረገ ሰው ምንም የሚያሳስበው ነገር የለም። አንድ ነገር መናገር የምፈልገው ሲቲዝንሺፕን ሪቮክ ማድረግ is extremely difficult for the US government። ስለዚህ US government has to file paperwork with the federal court። ሂሪንግ ይኖራል። ረጅም ፕሮሰስ ነው። very rare። ለምሳሌ ባለፉት 10-15 ዓመታቶች ውስጥ በአመት ምናልባት 50 ኬዞች ናቸው ፋይል የተደረጉት። እነዚህ 50ዎቹ ፋይል የተደረገባቸውም ሰዎች ሲቲዝንሺፕ ስታተሳቸው ሪቮክድ ሆኗል ማለት አይደለም። ስለዚህ ምንም ያሳስብ የለም። እነዚህን ወንጀሎች ያልፈጸመ ሰው ሲቲዝን ግሪን ካርድ ያለው ሰው ምንም ያሳስበው ነገር የለም። ለዛሬ ያስኩላችሁ ነው። ሼር፣ ሰብስክራይብ አድርጎ ደህና ሁኑ።